አመሰግናለሁ ቶፊቅ جزاك الله خير حبيبي الله لبهن لهداية علينا ودالو الله بي እሺ ወዳለው እኔ ደግሞ እስልምናን መቀበል ፈልጋለሁ ምንድን ما شاء الله الله أكبر الله أكبر الله أكبر الله أكبر الله أكبر الله أكبر الله الله أكبر راينر جورينو باك دكمو አይደለም جابير قتل الله أكبر الله أكبر متنقرن ነገር አለ like አንዳችሁ talk to him I'm getting nervous እሺ እኔ አወራዋለሁ ችግር የለውም አልহামዱሊላህ ረቢል ዓለሚን አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አኒ ምን እንደምል አላቅም ያው የማይሆን ነገር አንዳንዴ ይሆናል ብቻ አልহামዱሊላህ እና ሪነር ታወራኛለህ አሁን ሪነር እስልምናን ለመቀበል ፍቃደኛ እንደሆነ ነግሩናልና ሪነር ምናልባት እስልምናን እንድትቀበል ያስገደደ ሰው አለ እስልምናን እንድትቀበል ያስገደደኝ ሰው የለም እሺ አሪፍ አይ ቲንክ እኔ አንተ ላይ በጣም ለፍቷል ብዬ የማስበው ታላቁ ነው ካልተሳሳትኩ አይደለ ሻሃዳ እንዲያስይዝ የምፈልገው ሰው ካለ እኔ ታላቁ ቢያስይዝ ደስ ይለኛል ያ ልክ ነው እሺ ታላቁ እንግዲህ ፍሬህን አንሳ ሻሃዳ ሲይዘው ኢንሻአላህ አልহামዱሊላህ ግን በጣም ደስት በቃ የህይወትህን ትልቁን ውሳኔ ነው የወሰንከውና ታያዋለህ ራሱ ትገነዘበዋለህ ታላቁ ቀጥል مرحبا ሽሬነር ወላሂ በጣም ነው ደስ ያለኝ ያው ሰሞኑን ስናወራ ነበር ምናምን በጣም እኔ እንጃ ብቻ አሁንም ጊዜ ከምገድል ቀጥታ ወደ ሻሃዳው እንለፍና እኔ የምለውን ነገር ከኔ ቀጥለ ቃል በቃል አብረህ ትላለህ እሺ አሽሃዱ አላ ኢላሃ ኢላላህ وأشهد أن محمدا عبده ورسول الله وأشهد أن عيسى عبد الله ورسوله تكبير الله أكبر تكبير الله أكبر تكبير الله أكبر አሁን የሰጠኸው ቃል የምስክርነት ቃል ይባላል ከዚች ቃል ጀምሮ አንተ ሙስሊም ሆነሃል ማለት ነውና ያሁኑን ቃል በአማርኛ ለተርጉምልህ ወይም ደግሞ እስኪ በአማርኛ ላስብልሽ ከአላህ በስተቀር ሌላ አምላክ በፍጹም የለም ብዬ እመሰክራለሁ ነብዩ መሐመድም የአላህ ባሪያና መልእክተኛ ናቸው ብዬ እመሰክራለሁ ኢየሱስ ክርስቶስም የአላህ ባሪያና መልእክተኛ ናቸው ብዬ እመሰክራለሁ
እመሰክራለሁ። ተክቢር ያ ጀማ ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። እንግዲህ ከዚች ደቂቃ ጀምሮ አንተ ከዚህ በኋላ እንደተወለደ ህፃን ልጅ ንጹህ ሆነ ከዚህ በኋላ አንተ ሙስሊም ነህ ማለት ነው። አንተ ሙስሊም ኢኽዋ የሚባለውን ወንድማማች የሚባለውን የሙስሊሞችን ማህበር ተቀላቅለሃል ማለት ነው። ከዚች ጊዜ ጀምሮ አላህ Subhanahu Wa Ta'ala ያለፈውን ወንጀሎችህን በሙሉ ምሮልሃል። ከዚህ በኋላ አንተ ንጹህ ልጅ ነህ። ይሄንን ልጅነትህን ጠብቀህ ኑር። ንጹህ እንደሆንክ እንደዚሁ ኑር። አላህ Subhanahu Wa Ta'ala ጽናቱን ይስጥህ። ያለፈውን ወንጀልህን በሙሉ አላህ አጥቦልሃል። ለኛም ዱዓ አድርግልን ለኛም ዱዓ አድርግልን። አላህ Subhanahu Wa Ta'ala ስራችንን እዚህ ምድር ላይ አያስቀርብን። በሚቀጥለው ዓለም አላህ እንዲመነዳን ዱዓ አድርግልን። እና አንተ በቃ ንጹህ ልጅ ነህ። ከዚህ በኋላ መስገድ ነው የሚጠበቅብህ። አሁን ኢንሻአላህ የዙሁርን ሰላት ወይም የቀትር ሰላት የሚባለውን በመስገድ ሰላትን በመስገድ ትጀምራለህ። ከቻልክ ሻወር መውሰድ ይጠበቅብሃል ማለት ነው። ወደ ተፈጠርክበት ሃይማኖት ያ አንተን በፈጠረ ባሳደገ ባበላህ ያኖረ በየትኛውም ሃይማኖት ውስጥ ቆይ በተንከባከበህ ለዚህ ደረጃ ያበቃህን አምላክ ዛሬ ማንነቱን አውቀህ ስሙን ተቀብለህ ባህሪያቶቹን ተቀብለህ ትክክለኛ አዝነቱን አይተህ የላካቸውን ከ124000 በላይ ነቢያቶችን እንዲሁም የመጨረሻውን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ምንም ሳታበላልጥ ሳታቀናንስ ሁሉንም ነገር በኩል ተቀብለሃል አምናሃል ተቀብለሃል። ከዚህ በኋላ አንተ ሙስሊም ነህ። ሙስሊም ማለት ደግሞ ለአላህ Subhanahu Wa Ta'ala የሚታዘዝ የሚገዛ ማለት ነው። አላህ ማለት አለመእሉ ነው የሚመለክ ነው። ሙስሊም ያ የሚመለከውን አምላክ አምላኪ ነው። ስለዚህ በአምልኮ ላይ በርታ፣ በአምልኮ ላይ ጽና። በቃ አምልኮ ከምንም በላይ ትልቁ ነገር ነው። እዚህ ቲክቶክ ላይ የሌለው ብዙ መምህሮች ጋር የሌለው ብዙ ዲቤተሮች ጋር የሌለው ትልቁ ነገር ምንድነው? መታዘዝ ነው፣ ማምለክ ነው፣ ኢኽላስ ነው፣ ለአላህ ብቻ ስራዎችን ማጥራት ነው። እዛ ላይ በርታ። ትምህርትህንም እንደምትማር ተስፋ አደርጋለሁ። አንተ ብዙ ነገር አሳልፈ የመጣህነ በጣም ብዙ ነገር አሳልፈሃል። ያው ስለምናወራ ከኔ ጋር ነገራቶችን በተወሰነ ቢሆን እረዳለሁና አላህ Subhanahu Wa Ta'ala ያጽናህ። እንግዲህ አዲስ ዓለም መሰለኝ ብዙ ጊዜ የመጀመሪያ ሰላምታ ታቀርበያለሽና አልያዝብሽ ላንቺ አሳልፈ ልስጥ ማለት ነው። ኢንሻአላህ ሌሎቻችሁ ቀጥሉ። አላሁ አክበር አላሁ አክበር። በጣም ላይክ መጀመሪያ ልክ የራሴን ስሜት እኔ ራሴ ሆንኩ እስከሚመስለኝ ነው ዛሬ ላይክ ወንድም ስላገኘው በጣም አልহামዱሊላህ። አሰላሙ አለይኩም ራይነር። ወአለይኩም ሰላም። በጣም ነው ደስ ያለኝ ወላሂ። እንኳንም ወንድማችን ሆንክ። ይገባሃል፣ እውነት ለፍተሃልና ይገባሃል። ካወኩ ደቂቃ በኋላ ላይክ የተዋወቅነው ባቢሎን ቤት ነውና we connected ደቂቃ በኋላም ደግሞ ሳይው ልፋቱን በቃ ላይክ እንቅልፌን እንደማጣ ገብቶኝ ነበርና አላህ ይዱአ ያደረኩኝ ነጋ። ስንት ቀን እንገናኛለን እንደዚሁና አልহামዱሊላህ ላይክ ፈጣሪ ሰሚ እንደሆነ ልብን የሚቀያይር እንደሆነ ዛሬ መስክረናል። በጣም ደስ ብሎኛል። ጃዬም ሁላችሁም ዛሬ ላይ እኩል መታችሁ ነው እንኳን ይያልኩኝ አስተምሩ ያልኩሽ የጎት እንቅልፋችሁን አሳጥቻችሁ አብረን ለቆያችሁ ለሁላችሁም በእውነት አላህ ጀዛችሁን ይክፈላችሁ። ወንድም አትርፈናል። አላሁ አክበር። السلام عليكم ورحمة الله. رينر Oh my god. ወንድም والله so happy. I can't እውነት በጣም ደስ ብሎኛል والله seriously ለማንም ተደስቼ አላቅም እንደዚህ ሬነር ወላሂ አንድ ቀን እንደዚህ ተደስቼ አላቅም ለማንም ማለት ነው
እና በጣም ደስ ብሎኛል። አልহামዱሊላህ ረቢል ዓለሚን። አላህ ያጽናህ ወንድምሽ። በጣም ወላሂ ሙስሊም ሳትሆን ራሱ በጣም ነበር የምወደህና አልহামዱሊላህ ረቢል ዓለሚን። አላህ ደግሞ በእስልምና እንደዚህ ሲያሳስረ ቴንክ ዩ አልহামዱሊላህ ወላሂ አልহামዱሊላህ ለአላህ ምስጋና ይገባው። السلام عليكم رينا ሰላም ይያለው ሬና ጋር ብዙ ጊዜ አብረን አሳልፈናል ያው በመልካም በመጥፎ እና ጸባዩ ሁሉ የሚገርመኝ ነበር ስርዓቱ ሬና ይቅርታ ወአለይኩም ሰላም ይያሉ ወአለይኩም ሰላም ይያሉ ወድዋ ተርሳን ሬናል ወላሂ ሁሌ የሚገርመኝ ሰው ነውና ስርዓቱ ማለት ነው። ስርዓቱ እንደሌላ ሰው አይደለም። ሀቅ ፈላጊ የነበረ ሰው ነውና አላህ Subhanahu Wa Ta'ala የመርቶት ስለስምና ስለፈቀ በጣም ነው ደስ ያለኝ። ሀቂቃ አላህ እኔ ሁሌም ቲክቶክ ላይ እንደዚህ አይነት ነገሮች ሲያይ ይሄንን ነገር እኮ አላህ Subhanahu Wa Ta'ala በጀነት ሰብስቦን ደግሞ እንደምናወራው በጀነት ተሰብስበን ደግሞ እነዚህን ቀናቶች እንደምናስታውሰው ሳስበው ሁሌም ደስ ይለኛልና አላህ Subhanahu Wa Ta'ala የጀነት ሰዎች አድርጎን እዛም ደግሞ አብረን ወንድማማችነት እዛው በእህትና ወንድምነት እዛም እንቆይ እዛም እንገናኝ አላህ Subhanahu Wa Ta'ala ሁላችንን የሚሰብስበን። እንግዲህ አንድ ሰው ሲሰን ቅድም ፊት እንዳለ ነፃ ነው ያ ሰው ከወንጀሉ በአጠቃላይ ንጹህ ሆኖ እንደ አዲስ መዝገብ ነው የሚጀምረውና አላህ ይጠብቅህ ኢንሻአላህ። ሌሎች ሐሳብን መግለጽ ጠፋብኝ ኢንሻአላህ በኋላ ያወራለሁ። ኢሽማሺት ግን ብታወራ ደስ ይለኛል ካለች አለሽ ኢሽማሺት ዜድ አለሽ ኖርማል ነበር ግድ ነው ብዙ ጊዜ አብራ የነበረች ስትከታተል የነበረች ሰው አለሽ ዜድ ሰላም አለይኩም ወአለይኩም ሰላም السلام عليكم رينا وعليكم السلام ناتي بيقتل بك مرحبا ايش عبدي الله سبحانه وتعالى ان شاء الله እሺ አብዲ እኔ ልውረድ ሀሳብ መግለጽ ፈልጉ ሀሳባችሁን ይሁን ቀጥሉ እኔ በኋላ ነው مرحبا እንግዲህ አላህ Subhanahu Wa Ta'ala ቅድም እንዳልኩት ነው ነብያችን ሰለላሁ ዐለይሂ ወሰለም ከአንድ ማህበረሰብ ውስጥ ይወጡ ባህሪያቸው የተስተካከለ ሰው ነበሩና የዛ አይነት ሰዎችን የማይመራ ከሆነ አምላክ ምንድነው አምላክነቱ እያልኩ ነበር። አንተ ደግሞ በክርስትና ዩኒታሪያን ላይ ያለህም ባህሪ እኔ ጋር መጀመሪያ አካባቢ በኮሜንት ጥሩ ነገር አላይም ነበር እውነቱን ሳወራ። ከዛ ግን በንግግር አንዴ ካወራም በኋላ ገስት ላይ በቃ ባህሪ በጣም የሚገርም ነበር። ከዛ በኋላ ነው እኔም በደንብ ያወቅኩ ረጅም ጊዜ ሆኖና ላይቲንግ ባህሪ በጣም የሚገርም ነበር። እንደውም ካስታውስክ ከአንድ ቀን በፊት በውስጥ ስናወራ እንትን ብዬ ነበር አንተ የጨዋ ክርስቲያን ሳይሆን የጨዋ ሙስሊም ባህሪ ነው ያለህ ምናምን ነገር ብዬ ነበርና ባህሪ በጣም ነበር የሚገርመኝ ወላሂ። እና አላህ Subhanahu Wa Ta'ala የሚመራውን ሰው ያውቃል። ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም አንተ ሰዎችን አትመራም ያላቸው። በቃ ነብያችን ሰለላሁ ዐለይሂ ወሰለም የመምራት ስልጣን የላቸውም የሚመራው አላህ ነው። ምክንያቱም አላህ ነው በልቦች ውስጥ ያለውን ነገር የሚያውቀውና አንተ ውጭህ ላይ ያለው ካራክተርህ ያስታውቅ ነበር ብዙ ነገሮችን ያስታውቅ ነበር።
ጥሩ ባህሪ ያለህ ምናምን እንዳልኩት የጨዋ ሙስሊም ባህሪ ነው ያለህ የጨዋ ክርስቲያን ባህሪ አይደለም ያለህ እንዳልኩት ልክ እንደዛ ማለት ነውና አላህ Subhanahu Wa Ta'ala በመጨረሻ መርቷል ስሙን በተመለከተ ሀቢቢ ሳላህ እንትን ብሏል ረያን የሚለው ስም ከሬነር ጋር ይሄዳል ብሎ ነበር ሜቢ አንተ ለራስ ያዘጋጀው ስም ከሌለ ረያን ማለት የጀነት በር ነው ትርጉሙም ደግሞ ቀጥተኛ ትርጉሙ የተተረፈረፈ ማለት ነውና አንተ የተተረፈረፍክ ነበር ኮነት ለመናገር ከእስልምና በፊትም ባህሪ በጣም ቆንጆ ነበር አሁን ደግሞ እስልምናንም አትርፈሃል ስለዚህ ረያን የሚለው ስም የጀነት በር ከመሆኑም ጋር በጣም ቆንጆ ስም ነው ከሬነር ጋር የሚሄዳል በያስባለው ሳላህ በጣም ቆንጆ ስም ነው ያወጣው ግን አንተ ኦሬዲ የተዘጋጀህበት ስም ካለ ወይም ደግሞ ኖርማል ስምህም ከፈጣሪ ጋር ቀጥታ የሚያጋጭ ነገር ከሌለው ምንም ችግር የለውም ኖርማል ስምህንም መጠቀም ትችላለህ ኖርማሊ አሁን ጌታ መሳይ ሙሉ ጌታ ምናምን እንደዚህ አይነት ስሞች ናቸው የማይፈቀዱት ወይም ደግሞ ገብረ ምናምን የሚሉ እንደዚህ አይነት ስሞች አይፈቀዱም የሆነ ኮንታክት ስለሚኖራቸው ማለት ነው ከዛ ውጪ ግን ኖርማል ስም ካለ በዛንተም ማለት ትችላለህ እኛ ግን እኔ በበኩሌ ከዚህ በኋላ ረያን ብዬ ነው መጣራ አንተ የፈለከው ምረጥ እኔ ሳላህን ስም ወድጄዋለሁ እንደዛ ብዬ መጣራ አንተ ግን ስም የምትመርጠው ካለ ስም እንትን ማለት ትችላለህ ለማንኛውም እኔ ክሬዲቱንም ሰጥ ለዘይድ ማለት ነው ቀጥሉ ሌሎቻችሁ ምን አልከኝ ረያን ዜድ አለች አብዲ አለ ቀጥል የስሙን ጉዳይ ምን አልክ እነሱ ያውቃሉ ዜድን አብዲ ጃማል እሺ አብዱ ቀጥል አብዲ አብዱ ጃ ምናምን ቀጥል እስኪ ኢንሻአላህ وعليكم السلام ورحمة الله وبركاته ጓደኛዬ ደስ ብሎኛል በጣም ወላሂ እና በጣም ደስ ብሎኛል ወላሂ አመሰግናለሁ ከመጀመሪያ ቀን ጀምሮ ከኔ ጋር ነበር እሱ አብዲ ሙስሊም ቤት ከመጣው ቀን ጀምሮ ማለት ነው እና አመሰግናለሁ ከኔ ጋር ስለሆንክ እሺ እኔ አንድ ነገር ልናገርና ምንድነው ሰዎች ቢሰልሙ ለምንድነው አለኝ ማለት ነው እና አንተ እኮ ስለምትገባ እስልምና እኮ ለአንተ ይገባሃል እና በጣም ደስ ብሎኛል ወላሂ ለዛሬ ቀን ስለበቃ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. وعليكم السلام ورحمة الله وبركاته. زاروي እንኳን ደስ አለሽ እንኳን አብሮ ደስ አለን ሬነር እንኳን ደስ አለ ወንድሜ በጣም ደስ ብሎኛል እኔ ዴቭ ቤት ነው ማቀው ሬነርን በጣም ጥሩ ባህሪ ያለው ልጅ ነው አላህ ይጨምርለት እንኳን አላህ ወደ ቀኑ መንገድ መራህ አላህ ጽናቱን ይስጥ ትምርት ላይ ጽና እንደዚሁም ደግሞ በደንብ ለመማር በጣም ክፍት ነው ኢንሻአላህ ተባረከላህ አላህ ይጨምርልህ ከፍ ያድርግህ ኢንሻአላህ እኛም ዱዓ እናደርግልሃለን በትምርትም ደግሞ ምንግዝ ይሆናል እና በርታሺ እና በጣም ነው ደስ ያለኝ ወላሂ አላህ Subhanahu Wa Ta'ala ደግሞ ሌሎችንም እንደዚህ ፍላጎት ያላቸውን እንደዚህ ልባቸው የተንጠለጠለው ሰዎች በአጠቃላይ እስልምናን ይወፍቃቸው እስልምናን ሁላችሁም ይወፍቃቸው እስልምናን ያወቀው ሰው ይገባን ምንም ጥርጥር የለውም ማለት እስልምናን አውቆ እምቢ ማለት አይችልም አንድ ሰውና ልባችሁን ንጹህ አድርጋችሁ ለመማር ሞክሩ እዚህ ያላችሁ ሁላችሁም ከጥላቻው ወጡና እስልምናን እወቁት ማለት እሺ አንቀበለውም ብላችሁ ሰው ለመጀመሪያ ጊዜ መቀበላችሁ ባይቀርብ ማለት ነው ግን ገብታችሁ እዩትና ከዛ በኋላ ማለት እዩትኝ እወቁትኝና ከዛ በኋላ ተውት መተው ማችሉም ሲጀመር ምክንያቱም በጣም የሆነ ጥርት ያለ ድን ነው
ለአንዱ አምላክ በብቸኝነት የሚመለክበት ሃይማኖት ነው የነቢያት ሃይማኖት ነውና አላህ Subhanahu Wa Ta'ala ቀኑን መንገድ ይምራችሁ ኢንሻአላህ ዱዓ እናደርግላችኋለን እዚህ እኔ ማመስገን ፈልገው ሁላችሁም እዚህ እየሰራችሁ ያላችሁት ንጽጽር ላይ ያላችሁ ወንድምና እህቶች ጀዛኩሙላሁ ኸይር አላህ መልካም ስራችሁን ይቀበላችሁ የቀላል ነገር አይደለም ማለት ሰው በአሁኑ ሰዓት በብዙ ነገር ቢዚ በሆነበት ራሱን ባጣበት ራሱን የሆነ በተለያዩ ነገራቶች ቢዚ ባደረገበት ሰዓት ራሳችሁን በድናችሁ ያሳልፋችሁ ስለሆነ በጣም ነው ማመሰግናችሁ ጀዛኩሙላሁ ኸይር አላህ መልካም ስራችሁን ወዶ ይቀበላችሁ ከዚህ በላይ ደግሞ ሰርታችሁ ሌሎችንም እስልምናን እንዲወፍቃችሁ አላህ Subhanahu Wa Ta'ala ሰበብ እንድትሆኑ አላህን ለምነዋለሁ እና በርቱ ከዚህ በላይ አላህ Subhanahu Wa Ta'ala ያድርገን ምን ሰራ ያድርገን ኢንሻአላህ የውጤታችን የምናየው ከሆነ ይበልጥ መስራት አለብን ማለት ነው ከዚህ በላይ ደግሞ በሰራ አሁን ገፍላ ላይ ሆነ እንደዚህ ውጤት ካለን ከዚህ በላይ ደግሞ ብንሰራ ምን ያክል እናገኛለን የሚለው ነገር አይተን በደንብ መስራት እንዳለብን በደንብ ጠንክረን ለዚህ ድን መክፈል እንዳለብን ነው የሚሰማኝና አላህ ሁላችንንም ገር ያድርግልን አላህ ያፈዘኩም እና ሬነር እንኳን ደስ አለ በድጋሚ ወንድሜ ሰላምክ በጣም ደስ ብሎኛል አመሰግናለሁ ዛሬ አመሰግናለሁ ቦታ ለመልቀቅ አንድ ነገር እናገርና ማለት ነው ኡስታዝ ወሂድን ብትጠሩልኝ ደስ ይለኛል እና ደውላችሁም ቢሆን እንዲኖር እንደዚህ እና ብዙ ለፍቷል እሱ እና ቢያወራው ደስ ይለኛል ብትጠሩት አመሰግናለሁ ቦታ ለቃለሁ ይወርዳለሁ አንድ ነገር ብቻ ላስቸግር ራይነርጌ ለአላህ ብለህ አንተ ንጹህ ነህና ለልጆቼ ለአያቴ አሁን እስልምናን በቀና እየተቀበሉልኝ ነውና ዱአ አድርግልኝ እባክህ ለአንድ ቀን እንኳን ልክ እንዳንተ እሺ السلام عليكم راينر እንዴት ነህ ኑር ፊሊንግ ልገልጸው አልችልም መስመር ኮንፊውዝ እና ስፒችለስ ነውና ማሻአላህ በተለይ ደግሞ ወላሂ ባለፈ ካወራሁ በኋላ ኤቭሪ ሲንግል ዴይ ጭንቅላቴ ላይ ነበር አነጋገር በጣም አስተዋይ የሆንክ ልጅ ነህ በጣም ማቹርና ሃምብል የሆንክ ልጅ ነህና በቃ ባለፈ ካወራሁ በኋላ ኤቭሪ ሲንግል ዴይ አንተ ነበር ማስበው ቅድም ራሱ ልክ አንተ ባለፈ ፎሎው አድርጌ ስለነበረ አንተን ሳይ ነው የገባሁትና ወላሂ በጣም ነው ደስ ያለኝ ከምነግርህ በላይ ነው ደስ ያለኝና አልহামዱሊላህ ወደ ቀጥተኛው መንገድ ወደ ነብያቶች መንገድ አላህ በሰላም አመጣ ወላሂ በዚህ ሰዓት በዚህ ቅጽበት አሁን እዚህ ጋር ያለን ልጆች አንድ ነገር ስለነገርነ ወይም የሆነ ቁርአን ቨርስ ስላነበብንልህ ወይም የሆነ ሐዲስ ስለነገርነ አይደለም ወላሂ አላህ በራህመት አይኑ በዚህ ሰዓት አንተን ያያየ ነበር አላህ ስላየህና አላህ ልብን ስለከፈተልህ ወደ እስልምና ተመልሳል እንጂ እዚህ ጋር ያወራነው ከዚህም በፊት በጣም ለሁለት ለሶስት ወይም ለአመት ተወርቶ ነበርና ያን ያልተቀበልክም ነበር በዚህ ሰዓት ወላሂ አላህ ልብን ከፍቶልህ ቀጥተኛው መንገድን አሳይቶ ወደ እስልምና ስለመጣ ወላሂ ከምነግርህ በላይ ነው ፊሊንግ ልገልጽልህ አልችልም just confused ሆኜ even ሳወራ ራሱ እየተርበተበት ነው ማውራህና በጣም ደስ ብሎኛል አላህ በዚህም በእስልምና የምትሞት ሰው አላህ ያርግህ በዚህ በቀጥተኛ መንገድ የምትኖር ሰው አላህ ያርግህ ካንተ ስር ደግሞ ወላሂ ከዚህ ቀደም ስለ ያወራን ነበር ስለ ሰሃቦችም ስለ ነብዩ አለይሂ ሰላቱ ሰላም ያወራን ነበርና ሐሊድ ማለት በሙስሊሞች ላይ በጣም ከኢየሱስ ሰይፍ በሙስሊሞች ላይ በጣም የበረታ ነበር ከዛ በኋላ እስልምና ከተቀበለ በኋላ ሰይፉላህ ነው የተባለ የአላህ ሰይፍ ነው የተባለው አንተም ደግሞ እንደዚሁ ከዛም በላይ የሆነ አላህ ዕውቀቱንም ሁሉ ነገር አላህ ጨምሮ ይስጥህና በጣም ብዙ ነገር የምትሰራ ልጅ ነው በጣም ብዙ ሰው የምታስተምር ልጅ ነህና አላህ ልብህን ይክፈትልህ አላህ በቀጥተኛ መንገድ ካንተም ወንድሞችም እህቶችም ቤተሰቦችም ሁሉ ወደ እስላም የምትጠራ ሰው አላህ ያርግህ ባለው በመትፈልገው ነገር አጠገብህ ነው ያለነው በትምርቱም በምን በሁሉም ነገር እንማማራለን ኢንሻአላህ በውስጥ በኩል ደግሞ ኢንባክስ አረጋለሁኝ ፐርሰናሊ እኔ ራሴ ላንተ ማረጋው ነገር አወራሃለሁኝ እኔ እንጃ ብቻ ምን እንደምልህ አላቅም ቦታ ማሪዝም ሐሰን ቢመጣና በየሱን ፊሊንግ ቢገልጽ በጣም ደስ ይለኛል ቦታ ለመቀጥ ያክል በጣም ደስ ብሎኛል አልহামዱሊላህ 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 አላህ በጀነት ሊሰበስበን ቀን አላህ ሰከናለሁ ኑር ቴንክ ዩ
እኔ ብዙ አለማውራት እችላለሁ መቀመጥ አለብኝ ናው ትችላለህ ወንድሜ የሲካን ቁጭ ማለት ትችላለህ ብዙም መናገር በመተለገበት ቦታ ላይ ብቻ ቴንክ ዩ ሁላችሁም ያሲኖ ሁሉም ደስታችሁን የገባችሁ መግለጽ ትችላላችሁ እሱ ያረፈ ቢኮዝ ለሊቱም ስንት ቀን ሙሉ ነፍሱ ሲክስ ታረግ ምን ያህል እንቅልፍ ሊያጣ እንደሚችልና በዛውም ልክ ደግሞ እንደሚሆን አንደርስታንድ ያደረጋችሁ ፍቅራችሁን ግለጹለት ፎሎ አድርጉት ኮንግራቹሌሽንስ ሁላችሁም እሱ ህይወት ውስጥ ሮል ለተጫወታችሁ እኔ I have no words የኛ ልጆች አላህ ይጠብቃችሁ አላህ ጀዛችሁን ይክፈላችሁ እኔ you just amazing ብቻ የፍቅር ጥግራችሁና አላህ ይጠብቃችሁ ያሲኖ ካለ ገስት ላክና السلام عليكم ورحمة الله وبركاته እንዴት አደራችሁ ድምጽ ይሰማል ወአለይኩም አሰላም ወንድም የትንሹ በደንብ ይሰማል مرحبا እኔ አሁን ሰው የነገረኝና በፈጣሪ ስም እሺ ገራሚ ሁላችንም ሰላም ብያለሁ ጀማ ሪናር ሰላም አለይኩም ወአለይኩም አሰላም አህመድ እንዴት ነህ አልহামዱሊላህ አንተ ገራሚ ሰው ድንገት እስልምናን ተቀበል በፈጣሪ እሺ ሱብሃንአላህ አራኒ ምንም ሪአክሽን የለኝም ዝም ብዬ ይሄን ለማረጋገጥ ነው የገባሁትና ወደ ገስት አላህ በጣም ይገርማል ብቻ ሰሞኑን ደግሞ እየመጣ ጃቤት ምናምን አገኘው ነበር ጃመኔ ቤት ሲመጣ ምናምን ተከትሎና እየመጣ ጥያቄ ነው ይጠይቅ ነበርና ለምሳሌ ጊዜ አይ ቲንክ አርብ መሰለኝ ፕሮባብሊ አርብ ያገኘሁት ሪነር እዛ አንዳንድ ጥያቄዎች ምናምን ጠይቀ ከዛ በቃ ዝም ብሎ ብቻ ልጆች ዱዓ አድርጉለት ሲሉ ነበር እና ዛሬ ደግሞ ስመጣ እስልምናን ተቀብሏል ምናምን እሺ እኔ ምንም ሪአክሽን የለኝም ኢንሻአላህ ሐሳብ ከመጣልኝ ወደ በኋላ ከቻልኩ ለማውራት ሞክራለሁ ዱዓ አድርጉለት አላህ ያጽናው መርሐባ በቃ ይሄንን ለማረጋገጥ ብቻ ነው የገባሁት በጣም አመሰግናለሁ አህመድ ብዙ ጥያቄ መልሰልኛል እና በቅና ስለመለስከልኝ በጣም አመሰግናለሁ አይ አላህ ያጽናህ ሪናሪ ኢንሻአላህ በደንብ ደግሞ ሐሳብ ሲመጣልኝ ያው እኔ አሁን ጭራሽ ግራ ገብቶኛል ድንግጥ ብያለሁ ምንም ሪአክሽን ሰጠው ነገር የለም የምር ኧረ በፈጣሪ እሺ ለሌሎቹም ዱዓ አድርጉላቸው ሪናሪ አላህ ያጽናህ በቃ እኔ የሆነ ነገር ሲመጣልኝ ያወራለሁ እኔ ሉጣ እኔ ሌላ ሰው አስገቡ በኔ ቦታሽ እኛም ደንግጠናል ወንድም እስካሁን አለቀቀንም ሾክ አንደርስታንደብል ነው ሰላም አለይኩም እኔ ሉጣ እሺ እንግዲህ ፈጣሪ የሥራን ይስጥክ ላንቀይሌን የቆምከው አንተ ሪነር አላህ የሥራህን ይስጥ ያው ለዚህ ነው ህይወትን ማላምናት አሉና አልহামዱሊላህ ሪነርን የመጀመሪያ ቀን የት እንዳገኙት አላውቅም አልስተውስም ግን ካገኘሁት ቀን ጀምሮ በጣም የምወደው ልጅ ነው በጣምና በቃ አይደኖኒ ምንም የምለው ነገር የለም ብቻ እስቲ በሰፊው እንሰክስበታለን እኔ የሆነ የማይሆን ነገር አውርቼ መዘለባበድ አልፈልግም በቃ የሆነ እኔ እንጃ ምን እንዳደረገኝ አላውቅም ወይ አንገቴ ላይ ቆሟል መሰለኝ የስከዛሬውን ሰብስቦ አንገቱ ላይ ስቆም ነበር መሳፋጥጠው ነበር ይሁን እኔ ምንም ያረኩት ነገር የደረስኩበት ነገር የለም ግን ያው እሱን ሰብሰብ አድርጎ አንገቴ ላይ ቆምብኝና ማውራት አልቻልኩም እንግዲህ ዛሬ አልহামዱሊላህ ሪግናል 3 ቆቦች አሉት እነሱን ቆቦች ይወስዳል ማለት ነው ያው እንግዲህ ከናቲ ጋር ተስማምተን መኖር እንጀምራለን ማለት ነው ያው አዘለም አቀፈ ቆብህን ተወስዳታለህ ታረጋታለህ ካሁን በኋላ ከዚህም በፊት ላይክ እንደ ፖዚቲቭሊ እንደ ወንድምህ ነው የምታስበኝ ካሁን በኋላ ደግሞ የበለጠ እንደ ወንድምህ ልታስበኝ ትችላለህ አልহামዱሊላህ ለዚህ ቀን ስላደረሰ በሰፊው ነው ያወራሉ ያንተን ነገር ይሄድበታል አሁን እኔ ምንም ማውራት አልቻልኩም ይሄንን ራሱ በጣም ተረጋግጬ ነው እያወራ ያለሁት እንትን የስሟን ነገር ከዚህ ድጋ አንዴ ቢጨርሱና እንትን ቢሉ ይጨርሱና ከሱ ጋር ከዛ ባይበዛበት ደግሞ በቃ
ትንሽ ይረጋጋ፣ ደስታውን ያጣጥም፣ ማድረግ ያለበትን ነገር ያድርግ። በቃ እኛ ምናልባት የራሳችንን ነገር ብናወር እንዳሐሳብ ጃ ልክ እንደ የሆነው እንጂ አይ ቲንክ ያስታውቃል። እሱ የሆነ ነገር ላወራ ፈልግና አንተንም እየተበቀለክ ነው ስታፋጥጠው ስትመልስለት የነበረው ነገር ሰብስቦ አንገት ላይ ነው። እኔ ደግሞ በሁለት እግሩ ነው የቆመብኝ። አይ ቲንክ ሪሲቪንግ ያል መሰለኝ ልጁ። እኔም ማለት የምር እንደ ጃን የሆንኩት በቃ ጃ ይበልጥ ገልጾልኛል የኔን ሐሳብ። በእርግጥ እኔ ወደ በኋላ ዝም ብሎ የሚመጣልኝ ሐሳብ ሊኖር ይችላል፣ ግን እኔ አሁን ምንም መናገር አልቻልኩም። ድንገት ነው አሁን ድንገት የሆነ ሰው ነግሮኝ ስመጣ እስልምናን ተቀብሏል የሚል ነገር ሰማሁና ያንንም ደግሞ ገስት ላይ ገብቼ ማራቀት ፈለኩኝ። ለዛ ነው ገስት ላይ ገባሁት እንጂ አሁን በሆነ ነገር በጀምር በቃ ምን እያወራ ነው የምትሉት? ምን አባቱ እያወራ ነው ይሄ ልጅ ነው ምንም ይዘለባበደው ነው የምትሉት? ሱብሃንአላህ። እሺ ለማንኛውም እኔ ብቻ አረ በፈጣሪ አሁን ራሱ እየዘላበድኩ ሊሆን ይችላል። ወደ በኋላ አወራለሁ በቃ። እሺ አንድ እኔ መውጣት አለብኝ፣ የሆነ አጃ አለብኝ እና አዲስ ሌላ ሰው አስገቢ። እሺ መግባት ያለበት ሰው በእኔ ቦታ አስገቢ። ጀዛኩሙላሁ ኸይራ ባረከላሁ ፊኩም። ወደ በኋላ ምናምን እናወራለን። ጀዛኩሙላህ። ሰላም አለይኩም። السلام عليكم ورحمة الله وبركاته. Very good. Surprise. رينر السلام عليكم ورحمة الله. يجي ብቻ መልስልኝ ከዛ በኋላ ወአለይኩም ሰላም ኡስታዝ ጀማል። ጠዋት አብረን ነበርንና ገስቱም ገብቼ ነበር። ትንሽ ይነስረኛልና ከዛ ከናንተ ጋር ያለው ትንሽ ጭንቅላት ነዝሩኝ አስፈቅጄ ነው የወጣሁት። አላሁ አክበር አላሁ አክበር አላሁ አክበር። እንግዲህ አንደበታችን ተዘግተዋል። ይሄ የሚያሳየው ምንድነው? እዚህ ጋር ያሉ ኡስታዞች፣ እህቶች፣ ወንድሞች ለአንተ መስለም ከፍተኛ ጉጉት ነበራቸው። ሐቂቃ ለመናገር ማለት ነው ፍላጎት ነበረን። በጣም ስትጓጓበት የነበረው ነገር ደግሞ ሲሳካልህ ቃላት ያንሳል። ይሆናል አይሆንም። ጧትም አረንጀታችን በላው አረ እንደዚህ በቃረ ቁርስ አልበላንም አረ ቁርስ እንዴት እንስራ ምናምን ብዙ እየጻፉ ነበርና ወንድማችን ካን ወደ ተፈጠረበት ሃይማኖት ተመለስከ። የምር በጣም ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ምን ይላሉ? የሙእሚኖች ምሳሌ እንደ አንድ ሰውነት ነው። አንዱ ሰውነት ሲታመም ሌላው የሚታመመው ሲደሰት እንደዛው እንደሚደሰተው ማለት ነው። ስለዚህ አንተ ወደ እስልምና መምጣት ሐቂቃ ለመናገር በጣም ደስ ብሎናል። አንተ ደግሞ አንደኛ ደረጃ ለአንተ የሚመክር ነገር ምንድነው? በእምነት ላይ ካሁን በኋላ ጠንካራ በመሆን ጀግና በመሆን ጥርጣሬዎችን የተለያዩ ቆሻሻ ሆኑ ነገሮችን በማስወገድ አንደኛ የአላህን ውለታ አላህ ለአንተ ትልቅ ውለታ ውሎልሃል። ዛሬ አንተ ወንጀል ተምሮ ወደ ሐሰናት የተቀየረበት ወደ መልካም ነገር የተቀየረበት ፈጣሪ ከዚህ በፊት ለአንተ ካደረጋቸው ነገሮች ሁሉ ማለት ነው ትልቁ ነገር ያደረገልህ የነቢያቶችን ሃይማኖት ሰጠ። ለምንድን ነው የሰጠ? በመልክ አይደለም በጎሳ አይደለም በምን ማለት ስለወደደ ነው። በቃ እንዴት ወደደ ለምን ወደደ መልሱ እሱ ዘንድ ነው። በቃ ስለዚህ አንተውን በእምነትህ በመጠንከር ለሱ መስገድ ማጎብደት መገዛት ወደሱ ማልቀስ ግዴታ ነው ወደድከም ጠላህ ማለት ነው። ሌላው ደግሞ ምንድነው? ዛሬ እንደዚህ የተደሰቱ ያለቀሱ አንደበታቸው የተዘጋይት ወንድሞች አሉ በደስታ የተነሳ ማለት ነው። ስለዚህ ኢንሻአላህ ለኛም ደግሞ ማለት ነው የአይናችን ማረፊያ በተለይ ከዚህ በፊት ባንተ ላይ ሊፋስ ያደርጉ በነበሩት ወንድሞች ጠንካራ በመሆን ለዚህ ነበር እኮ ስንለፋ የነበረው። ልክ እንደ ኡስታዝ ዋሂድ እንደ ሌሎችም እንደ እኔ ከሌለም ብዙ ወንድሞች አሉ ብዙ እህቶች አሉ ጀግና የሆኑ ማለት ነው። ስለዚህ ኢንሻአላህ አንተ በርግጥ ስለ እስልምና አውቃል ዝም ብለህ አንተ የሆነ አለ አይደል በጥርጣሬ አይደለም የተቀበልከው። ብዙ ነገር ለፍተሃል ጠይቀሃል ተረተሃልና ካሁን በኋላ ደግሞ ያንተ መንገዶች ገርናቸው ቢያስባለሁ። አላህ Subhanahu Wa Ta'ala የበለጠ ያጠንክርህ የበለጠ ያግራልህ። ሁሉ ጊዜም ደግሞ ከጎንህ ነን። የሚገርማችሁ ነገር ትላንትና በሰሞኑ አንተ ቤት ገብቼ የተወያየን ሳለ ከዛ በኋላ ሌላ ቤት ገባውኝና ካፊር ቤት ለምን ትገባላችሁ ምንም ሜንሽን ተጻፈልኝ። እኔ ወላሂ ሙስሊም ቤት የገባው ነበር የመሰለኝ ማለት እንደዛ ሲል ደነገጥኩኝ። ለካ ክርስቲያን ነው እንዲያልኩኝ በቃ ንቅት ነው ያልኩት። አሁንስ ደረቴን ነፍቼ ይሄው ሙስሊም ወንድም ቤት ይገባለሁ እንደፈለኩ ሆናለሁኝ። እንኳን ደስ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አመሰግናለሁ ኡስታዝ ጀማል። ኡስታዝ ጀማል ቴንክ ዩ። አሰላሙ አለይኩም። ወአለይኩም ሰላም። አብራክሰስ እንዴት ነህ? በል ራይደር እንዴት ነህ? ደህና ነህ? እንኳን ደስ አለህ። እንኳን አብሮ ደስ አለህ። አመሰግናለሁ።
እኔ ሌላ ቤት ነበርኩኝና በኮሜንት ተጽፎ ሳይ የደስታ ሾክ ታቀር በጣም ነው ሾክ ያደረኩትና በጣም ነው የገረመኝ። እኔ ሻሃዳ ሰው ሲይዝ እንደዚህ ገርሞኝ አያውቅም። በዚህ ደረጃ ነው የምልህ። ለምን እንደሆነ አላውቅም። በጣም ነው ደስ ያለኝ። በዚህ ፍጥነት ሻሃዳ ይዛል ራይነር የሚል ግምት አልነበረኝ እውነት ለመናገርና እንኳን ደስ አለ ለማለት ነው የገባሁት። ቅድም መሐመድም ጃም ሲል እንደነበረ እኔ ምንም ማለት አልችልምና ደንግጫለሁ። ለምን እንደሆነ አላውቅም። ያንተ ለምን እንደሆነ አላውቅም። ትንሽ ደንግጫለሁ። አንድ ነገር ምነግን ለጓደኞች ለእምነት ተከታዮች ለነበሩ ዱዓ ማድረግላቸው፣ እውነቱን ንገራቸው። እሺ አብደላ። አዎ ለጓደኞች ለነ ዱከም ለነ ቢሪያም አስተምራቸው። እስልምናን ማለት ተምረህ እውነቱን ንገራቸው፣ ዱዓ ማድረግላቸው። በድጋሚ በጣም ደስ ብሎኛል። እስቲ በኔ ቦታ እስቲ ዱከም አንድ ቁጥር እየጻፈ ነው የሚለው ነገር ይኖራል። ዱከምን አስገቡት። እኔ ልውረድ። በጣም ደስ ብሎኛል ራይነር። አይ ቲንክ ስልኩ ይኖረኛል ነው ነው። እሺ እሺ አብደላ። እሺ ቴንክ ዩ። ሁላችሁም ሌሎቻችሁም እንኳን ደስ አላችሁ። ልውረድ። ዱከምን አስገቡት። ሰላም አለይኩም ወራህመቱላህ። ራይነር እንዴት ነህ? ወአለይኩም ሰላም። ደህና ስማይል። እኔ ማለት ዲቭ ቤት ነው የማውቀው። እኔ ገስት ላይ ብዙ አልገባም አላውቅም። ሲያወራ ሲወያይ ከሰማሁት ቀን ጀምሮ በጣም ነው ልብ የሚንሰፈሰፍለት የምር እና በጣም እኔ እንጃ አላውቅም። እኔ በዲኑ ሳልስተካከል ሻሃዳ እንዲይዝ መመኝለት ወንድሜ ነው ማለት አላውቀውም። እኔ ግን በቃ ዲቭ ቤት ሁሌ ስሰማው ጸባዩ ይገርመኛል። እኔ ላይ የሌለ ጸባይ እሱ ጋር ያለው እኔ ሙስሊም ሆኜ እኔ ጋር የሌለን ነገር እሱ ጋር ሳይምር ነበር መቀናውና በበቀደም ኡስታዝ ወሂድ ጋር እየተወያዩ ነበርና ለዜድ ጻፍኩላት። እኔ አላውቅም በጣም ነው የምወደውና በቃ እኔ በጣም እመኝለታለሁ ሻሃዳ ሲይዝ መስማት በቃ በጣም ነው የምመኘው ምናምን ብዬ ጻፍኩላትና ዱዓ አድርግላት አለችኝ። እና የምር በቃ እንዴት ልበለው ወላሂ በጣም ነርቨስ ነው የሆንኩት። በጣም ነው ደስ ያለኝ አላውቅም። በቃ ዱዓ አድርግልኝ ለኔ ወላሂ እና እንኳን ደስ አለ አላህ በጀነት ያገናኘኝ። በጣም ነው በቃ ደስ ያለኝ። ሱብሃንአላህ በጣም ነው የምወደው ወንድሜ። አመሰግናለሁ አብዲ። አመሰግናለሁ እስማኤል። ቴንክ ዩ። السلام عليكم ورحمة الله. راينر. عليكم السلام. ولد متى እንዴት ነህ? የአጽናፈ ዓለም ፈጣሪና አስተናባሪ ሆኖ ምስጋና ይገባው። እኔም ተመሳሳይ ስሜት ነው ያለኝ እንደነ ጃቢር እንደነ አህመድ ሶ ሃፒ በጣምና ስቲል በጣም ሾክ ያረኩ ነውና በጣም ደስ ብሎኛል። በጣም ነው በቃ የተደሰትኩት። ሱብሃንአላህ አላህ መጨረሻችንን ያሳምርልን። ጓደኞቼንም እንደዚህ እስልምና ብርሃን የሚያዩበትን ልባቸውን ክፍት ያርገው። አንተንም አላህ ያጽናህ። አም ሶ ሃፒ በጣም ደስ ብሎኛል። በጣም ደስ ብሎኛል። ከጃቢር ጋር ትላንት እያወራን ነበርና ያወራነው ነገር ልክ ዛሬ ሀፕን ሲያደርግ በጣም ነው ደስ ያለኝና በጣም በቃ ሱብሃንአላህ እንኳን ደስ አለን እንኳን ደስ አላችሁ ለማለት እወዳለሁ። በቃ ሰላም አለይኩም ወራህመቱላህ። ዱከም ማውራት ትችላለህ። ምን ላውራ? አካሊና ጎደላችሁ ሊና ተሲ ወይ ነገራ አለክ አሎ ጨክና ሰለም ያ ጨክኛለሁ። በየቀኑ በጠረባ ከመመታት ይሻላል። በየቀኑ ከመመታት ይሻላል። ማን ይመታል? ማን ይመታል? ያው ገብቶ ከሆነ ጥሩ
ሳይገባ ከሆነ ግን አስቸጋሪ። ለማንኛውም እንግዲህ እኔ አላውቅም። እኔ ያው ብትቆጨኝም ምንም ማድረግ አልችልም። ከራስ በላይ ማንም ያቀልስ ሰው እናቴ ልጅ ነው ቆጨኝ። አሁን ምንም ልል አልችልም። አይ ገብቶ ከሆነ ምንም አትበለኝ። ገብቶ ከሆነ ማለት ነው። እኔ ገብቶ እንግዲህ የሁላችንም መጨረሻ እግዚአብሔር ያሳምርልን። ያው መልካም ጉዞ ይሁንልህ እላለሁ። አመሰግናለሁ ተሴ። ሁሌም ግን የምወድህ ጓደኛዬ ነህ። በየትኛውም አጋጣሚ እንዳጠፋብኝ ስልክህን ክፈትልኝ። ስልክህ ዝግ ነው ሁሌም። በተለይ አንድ ወር ሊሆነኝ ነው ስልክህን በሞክር አይሰራም ስልክ አንተ ከፍታለሁ። እሺ ታስ ቴንክ ዩ በጣም ኡስታዝ ወይድ ቢኖር ደስ ይላል። ቢኖር ማለት ነው በኮብልስቶን ሲመታኝ የነበረው እሱ ከጓደኛ ጋር ነው የማውቀው። አድኖ ከሚባል ጓደኛ ጋር ኦልሞስት 5 አመት ምናምን ይሆናል የማውቀው። ትምህርቱን እሰማለሁ እና ኦልሞስት እሱና ፒኬ ናቸው ከውስጥ ያለውን የጨረሱት። ቢኖር ደስ ይለኝ ነበር። በጣም አመሰግናለሁ ለትምህርቱ እና በቅንነት ለመለሰልኝ። ፈጣሪ ይጨምርለት፣ አላህ ይጨምርለት። ሁላችሁም ደግሞ እዚህ ዜዳለች እኔ ላይ ቀላል ነገር አልጣለችም። ብዙ ነገር አስተምራኛለች። እኔና እሷ ዴቭ ቤት ከየት ተጀምሮ አውቃታለሁና እኔ እሷን ክርስቲያን ለማድረግ ነው እሷን ያወራኋት። በተቃራኒ ነው እና ፒኬ አለ ታላቁ አብርሃም እሱ ከወይድ ቀጥሎ አብዛኛው ነገር ከሱ ነው የተማርኩት። ጃለ አብዲ አለ ሊና አለች ብዙ ናቸው። እኔ አሁን ኢብሮ አለ እኔ ቁጥሬ አልጨርስም የምሬ ነው። አማላቁ ሙስሊም የለም። ኮሜንትም ላይ ገስት ላይ አብዛኛው አውቃለሁ። ፈጣሪ ይስጣችሁ ለሰጣችሁኝ ነገር ከጎኔም ለሆናችሁ እንደማረም እድሉ ለሰጣችሁኝ። ያው አመድ አለ እያለ ነው። ፈጣሪ ያክፍልልኝ። በቃ እኔ አመሰግናለሁ ሁላችሁንም። ሌላ ምንም ልል አልችልም፣ መናገር አልችልም። ከአሁን በኋላ አንደበቴ መዘጋ ነው ይሻላል። አመሰግናለሁ። ቴንክ ዩ። አሰላሙ አለይኩም መሪነር ግን ለኔ ምን ዱአ አድርግልኝማ ለላቴ ዱአ አድርግልኝ ባላህ እንደው አላህ ስለምና እንደው ፍቃት والله እና ዱአ አድርጉልኝ ሁላችሁም። አላህ ቀኑን መንገድ እንዲመራት ምርጥ እናት ነው ያለችኝና ልቧ በጣም ደስ የሚል እናት ያለችኝ። አላህ Subhanahu Ta'ala ቀኑን መንገድ ይምራት እና ምሰልሙ አዲስ ምሰልሙ አላህ Subhanahu Ta'ala ንጹህ ነው የሚያደርጋችሁ እና ዱአ አድርጉልኝ ለኛ ለቤተሰቦቻችን ለሰለምተ ቤተሰቦች። በተለይ ደግሞ የኔ እናት አይነት ቤተሰቦች በጣም ነው ያሉትና እስልምና የሚገባቸው አይነት ሰዎች አሉ። የእውነት ሁሉም ሰው እናቱን ይወዳል መሰለኝ አለ። ግን እኔና እናቴ ጓደኛሞች ሁላ ነንና በጣም ታሳዝነኛለች፣ ታለቅሳለች ሁላ ምናምን እና ከአቅሟ በላይ የሆነ ነገር ነው የሆነባትና ዱአ እንድታደርጉልኝ እፈልጋለሁ። አላህ ቀኑን መንገድ እንዲመራት እና ሁላችሁም አመሰግናለሁ። በተረፈ ከተመቸህ እንትና ዙሁርን አስተምረው ልጁ የለም መሰለኝ ትናንትና ጀምሮ እየላኩለት ነበር እንትኖች ሰለምቴዎችን የለም ኦንላይን እና አሁንም አይቼው ነበር። ከቻልክ አንተ አስተምረው የዛሬ ዙሁርንና ከዛ በኋላ ቁጥሩን እንሰጣዋል። ቁጥርህን ላክልኝ ሬነር፣ ቁጥርህን ላክልኝና በቴሌግራም ቁጥር ነው ኢንሻአላህ ትገባለህ። የዛሬ ግን አስተምረው ዙሁርን
እንትኖቹ ፋይሎቹ ከሌሉ ደግሞ እልክልሃለሁ በቴሌግራም ጻፍልኝ። እሺ ዛሩ እሺ አመሰግናለሁ። አንቺ ፈጣሪ ያክፍልልኝ። አመሰግናለሁ። እሺ እኔ ልቀጥል አዲስ ቀጥል አብዱል መሊክ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሬይነር ሁላችሁንም አብዱል መሊክ አንድ ጊዜ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሬይነር ምናልባት አንተ አታውራ እሺ ማለት ሰላም አለይኩም ስትገቡ ማለት ሰላም አለይኩም ወራህመቱላሂ በሉና እኛ በኮሚት እንመልሳለን። ከዛ ሐሳባችሁን ግለጡ። አንደኛ ደረጃ እሱ ሙሽራ ነው ዛሬ ምንም ለማውራት ቃላትም የለውም። ሁለተኛ ይደክመዋል እንዳይደክመው ማለት ነው። ስለዚህ ሰላም አለይኩም በሉና ከዛ በኋላ ሐሳባችሁን ቢትገልጹ ባይነኝ እንደ ሐሳብ ነው እሺ። አዎ ማሻአላህ ጥሩ ነው። ወንድም ሬይነር ያው ብዙ ጊዜ እናወራለን እንገናኛለን። ልክ እንደዚሁ ስነ ምግባሩም የሆነ የተላበሰ ነውና ደስ የሚል ጸባይ ያለው ወላሂ በቃ ለማወቅ የሚንቀሳቀስ ሰው ነበርና አላህ ደግሞ ወፍቆት እስልምናን አላህ የመረጠውን ለመረጠው ሰው ይሰጣልና እንኳን አላህ መርጦ እስልምናን ወደ ዲነል ኢስላም መራ። ወላሂ በጣም ደስ ብሎኛል። እና ትዝ ካለህ ቃል አውጥቼም ነበረ ተሰልማለህ ብዬም ማለት ነው። እና አንተንና መሰሎቹ አሁንም ይሰልማሉ። አንተ ኢንሻአላህ ሰልመሃል። አላህ ያጽና። የቀሩትንም አላህ ወደ እስልምና ወደ ቀጥተኛው መንገድ ይምራቸው ብዬ ነው እኔ ዱዓ ማድረግላቸው። እኛንም ያቆየልን በህይወት አንተንም እንደዛው አላህ ወላሂ ረጅም እድሜ ይስጥህ። ለእስልምና ደግሞ አሁን ተምረህ ለእስልምና የምትጠቅም በነዛሩ ልክ በነዋይድ ልክ በዚህ ባሉ በኡስታዞቻችን ልክ በነጃበር በነፒኬ ልክ የምትንቀሳቀስ አላህ ያርገህ። እኔ እሱን ነው የምለው። በቃ እንኳን ደስ አለ አላህ ወደ ቀጥተኛ መንገድ መራ ለማለት ነው። ጀዛከላሁ ኸይረን እድሉን ስለሰጣችሁኝ አመሰግናለሁ። ማሻአላህ ጀዛከላሁ ኸይረን አብዱል መሊክ ባረከላሁ ፊክ። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ መውጣት አለብኝ እና ሬይነር በድጋሚ በጣም ደስ ብሎኛል። ያው ኢንሻአላህ በውስጥ እናወራለን። መልካም ቀን ይሁንላችሁ ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ፒኬ ኮንግራቹሌሽንስ በጣም ደስ ብሎኛል። አም ሶ ፕራውድ ኦፍ ዩ ብራዘር ኪፕ ኢት አፕ እና እንደዚህ አትጥፋብን። በጣም ነው ደስ ያለን። በሰበቡ እኛም ተምረናል። ነፍሳችን ርስርስ ብሏል። እንኳን እንዳንተ አይነት ወንድም ስላለን በዛ ምክንያት በጣም የምወደው እና በርታልን። አላህ ይጨምርልን ለምታረገው ነገር በሙሉ አላህ ጀዛን ይክፈል። ቲክቶክ ራሱን ይቻለ ትልቅ ቦታ እንዲሆን ያረጋችሁ ወንድሞች አንዱ ነህና አላህ ይጠብቅ። በጣም ነው ማመሰግነው። አሚን አሚን። ወይ ማውጣለት ግን ረያን ሆኗል እኮ ስሙ። ረያን የጀነት በር ነው የተትረፈረፈ ማለት ነውና ረያን ሆኗል። ከሬይነር ወደ ረያን የሳላህ ያወጣው ስም ነው። አክቹሊ ነው ያወጣው ስም አይደለም። ተስማሙና ወስኑ። እኔ ግን በኡስታዜ ነው የምጠራው ከዚህ በኋላ ረያን ነው ብለው። مرحبا ان شاء الله. ام عمران አለሽ? ام عمران السلام عليكم استاذ الله. وعليكم السلام ورحمه الله وبركاته. ቀጥይ ሬይነር እንኳን ወደ ቀጥተኛው መንገድ አላህ መራህ። ምንም ልል አልችልም። በቃ ድንገትም ነው የገባሁትኝ። ኡስታዝ ዜዶ በጣም ጎበዝ፣ በቃ በጣም ትልቁን ስራ የተጫወተች ልጅ ናት ለኔ። ሌሎችም ኡስታዞችን ያው እንትን እያልኩ ነው እንዳሉ አይደለም፣ ግን ምንድነው ኧረ ማውራት ፍላቅቶኛል። በቃ ድንገት ነው ሰርፕራይዝ ያደረገን። ማሻአላህ ተባረከላ። አላህ ያጽና። አንቺ ብቻ አይደለም አመሰግናለሁ። ለመንደበታችን ተዘክቷል። ኢንሻአላህ መርሐባ ሙብራክ ሹክራን ጀዛከላህ ኸይር። ያሲኑ አሰላሙ አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሜ ረያን እንኳን ለዚህ አበቃ፣ እንኳን ደስ ያለ። እኛንም እንኳን ደስ ያለና የተጨነቁ ልጆች ያረፉበት ያንተም ሆነ የሌሎች ልጆች ያረፉበት ቀን ነው። የማይረሳ ቀን ነው። አልহামዱሊላህ አልহামዱሊላህ። ብቻ ታገሱ እንጂ ከእለት እለት ማጥራፋችሁ አይቀርም። ብቻ ቃላት የለኝም። አልহামዱሊላህ ፈጣሪን ከማመስገን ውጭ
የሚባል ነገር የለም እና በርታ፣ ጠንክር፣ ከጎንህ አለን። አመሰግናለሁ። አንተ ለሁላችንም ዱአ አድርግልን። እሺ በጣም አመሰግናለሁ። ካንተ ጋር ብዙ ጊዜ ነው ያሳለፍነው። እንደውም ወደ ቲክቶክም ስመጣ ካንተ ጋር ነው የተገናኘሁት። አመሰግናለሁ። ፈጣሪ ይስጥልኝ፣ ባርክልኝ። የኛ ፍላጎት የኛ መሻት ከአንተ ጋራ ሲጣጣም ኢንሻአላህ ሻሃዳህን ትይዛለህ ብዬ እላለሁኝ። ተውፊቅ መጥቷል። ቀደም ጀምሮ ሲገባ ሲወጣ ነበረ። ተውፊቅ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ራይነር ያንተን የቁርአን ወራህመቱላሂ ወበረካቱሁ። ያሲን ሐቢቢ እንዴት ነህ? ደህና ነህ? እንዴት ነህ ሐቢቢ? ያሲን አማኑ አልሐምዱሊላህ። ቁርአን አንተ የወደድከው ወይም ራይነር ከቁርአን አንቀጽ ቢመርጥና ብትቀራለት ያንተን የቁርአን እሰማለሁ እያለ ነውና አገኘው ራይነርን። ጀዛኩም አላህ ኸይር ነው። ቤት አይደለም ያው መንገድ ላይ ነኝ። በዚህ በስልክ ነው የምቀላላችሁ ኢንሻአላህ። ኢንሻአላህ። ሰላም አለይኩም ኤዲ ሰላም አለይኩም ነብራ። ያው ራይነር ሰሞኑን እያረጋጋ ያለው አንተ ምን የሚባለው ይቅርታ እኔ ራሱ እኮ አላውቅም። እና እሱን ራይነር ምንድን ነበር ቅድም ላይ እሱን እንትን ለስጦታ አድርገን ለሱ እንድትቀራልን ነው ጊዜ ካለክ እስቲ። ኦኬ ኤዲ መርሃባ። እሺ ሱረቱል በቀራ ነው ያለው። ብዙዎች ከታች ምዕራፍ 55ን ሱረቱር ረህማንን ይቀራያሉ ነው ብዙዎች። ራይነር አንተ የምትፈልገው የቁርአን አንቀጽ አለ ወይም ምዕራፍ? ሁሌ ራይነር የሚወደው ሱረቱል መርየምን ነው ሁሌ የሚመርጠው እሱን ነው። እሱን አድርግለት ኢንሻአላህ። አይ ራይነር እዚህ ጋር 55 ብሎ ጽፏል። ምዕራፍ 55 አዲስ ዓለም በእኔ ቦታ ሌላ ሰው አስገቢ። ኢብራሂም መጥቷል ከታች አቲንክ ይታየኛል ኢንሻአላህ። እኔ ታች ልሆንሽ። እሺ ወንድሜ አሰላሙ አለይኩም ኢብሮዬ፣ እንዴት ነው ወንድምዬ? ሰላም ብለናል። ሰላም ወራህመቱላህ። አዲስ ሁላችሁም ሰላም ብያለሁ። እንዴት ናችሁ? ፒኬ አዲስ ሰው የጠፋ ሰው ሰላም ናችሁ? አልሐምዱሊላህ። ዛህሩዬ እንዴት አደርሽ? አለን አልሐምዱሊላህ። ተውፊቅ እስከሚመለስ ድረስ እስቲ የተወሰነ ነገር የመጨረሻውን ቀናትን በማስታወስ የሆነ ነገር መጥቶልኝ ነበር። ቅድም ይፋወዝናል ላስት ነብያችን ሰለላሁ ዐለይሂ ወሰለም አጎት መጨረሻውን ደቂቃ ላይ ሳይሆኑ እንደቀረው ኦኬ ዩር ባክ። እሺ ልክ እንትን ስትል ብታረግና ያው እንዳናጨናንቀው የጠቀለልን እንሄዳለን ማለት ነው። ሱራ 55 ነው ያላችሁ? እንትን ቤት አይደለም መንገድ ላይ ማይክ። ሱረቱር ረህማን نعم እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الرحمن
علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان خلق الإنسان من صلصال كالفخار وخلق الجان من مارج من نار فبأي آلاء ربكما تكذبان رب المشرقين ورب المغربين فبأي آلاء ربكما تكذبان مرج البحرين يلتقيان بينهما برزخ لا يبغيان فبأي آلاء ربكما تكذبان يخرج منهما اللؤلؤ والمرجان فبأي آلاء ربكما تكذبان وله الجوار المنشآت في البحر كالأعلام فبأي آلاء ربكما تكذبان كل من عليها فان ويبقى وجه ربك ذو الجلال والإكرام فبأي آلاء ربكما تكذبان يسأله من في السماوات والأرض كل يوم هو في شأن فبأي آلاء ربكما تكذبان سنفرغ لكم أيها الثقلان فبأي آلاء ربكما تكذبان يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات والأرض فانفذوا لا تنفذون إلا بسلطان فبأي آلاء ربكما تكذبان يرسل عليكما شواظ من نار ونحاس فلا تنتصران فبأي آلاء ربكما تكذبان فإذا انشقت السماء فكانت وردة كالدهان فبأي آلاء ربكما تكذبان فيومئذ لا يسأل عن ذنبه إنس ولا جان فبأي آلاء ربكما تكذبان يعرف المجرمون بسيماهم فيؤخذ بالنواصي والأقدام سبحان الله.